ያልታረቁ ማጀቶች በሚል ፍሬዘር ብርሃኑ ደግሞ የጻፈውን ከአማሌሌ ላይ ልጋብዛችሁ። በስቅለት ዕለት ማግስት እኔና እኔን መሰል ወገኖቼ ከቀራንዮ የማይተናነስ ሰቆቃ ወደምናስተናግድበትና ለትንሣኤው ለእርድ የሚውሉ እንስሳት ግብይት ወደሚከናወንበት አንድ የከተማችን መንደር ጎራ አልኩ። የሸማቾች ትርምስ ድባብ ያሞቀው ይህ ገበያ ዘልቀው እስኪገቡ ድረስ ላፍታም ያህል ቢሆን የዋጋ ግሽበት ቁዘማን ያስረሳል። ሳላመነታ ወደ ደራው የገበያው ክፍል እግሮቼን አመራው። በበጎችና ፍየሎች መንጋ ካፍ እስከ ገደፉ ሞልቷል። ገበያተኛው እርስ በርስ ተጣብቆ አንገቱን ግራና ቀኝ እያሻገረ ዓይን የሚገባ በግ ወይም ፍየል ፍለጋ ያማትራል። አንዱን አልፎ ሌላውን ለማማተር የሚደረጉት የሸማቹ ፈጣን የአንገቱ ዝዋዜ የሜዳ ቴኒስ ጨዋታን የሚከታተል እንጂ ኪስን ለማራቆት የሚደረግ እንቅስቃሴ አይመስልም። ገበያው በራፍ ላይ በጎቹን ለይቶ የሰበሰበ አንድ ጎልማሳ ነጋዴ በዕድሜ ከሚስተካከለው ገበያተኛ ጋር ይደራደራል። ይህ ስንት ነው? 24 ውሰደው በቃ 24 21 በቃ አለ ደግሞ ሌላኛው። ቆየ 24 23 21 የሚባል ምንድን ዋጋ ነው ነው የበጉ ዕድሜ ነው? ለነገሩ 2400 እና 24 በኢትዮጵያ የብር ዋጋ ረገድ ከተቀራረቡ እኮ እየቆዩ ነው። እኔማ ወደ ውስጥ ልግባ ሾከክ ብዬ ገባሁ። ሌላ ደግሞ ድርድር ሰማሁ። ሽጥልኛ ምንድን ነው እኮ ስድ እያልኩ እኮ ነው። የመጨረሻውን ንገረኛ አንተ። በቃ 20 አልኩሽ። መጨረሻውን እኮ ነው የምልህ አንተ። መጨረሻው መታረር ነው የኔ ጌታ። ከገዛ ገዛ እንግዲህ። ይሄኛው ደግሞ ቀልደኛ ነው። ለርድ ግዛው ለርቢ ሳያቅ እንዲህ መመለስ ምን ይሉታል? አሁን በጉን ከነጣ ፈንታው ነው እንዲህ የሚሸጡልን? እዚህ ገበያ ያሉ ነጋዴዎች በጎቻቸውን ከ2000 ብር በእነሱ ቋንቋ ከ20 ማለት ነው ይቅርታ በታች ላለመሸጥ የተማከሩ ይመስል በ20ዎቹ ዙሪያ የሚደረጉ እልፍ ድርድሮችን አስተዋልኩ። ሐሳቤ ተበላታ ዘንድሮ ስጋ ተበላታ ይለኛል አባቴ። ድሮ እያለ ያጫወተኝ የእርሱ ዘመን ማጀት ፊቴ ድቀን ይላል ሳልበላው። በእኛ ዘመን አንድ ቤት ቡና የተፈላ እንደሆነ ለታዳሚዎቹ የሚቀርበው እንደናንተ ዘመን እፍኝ የማትሞላ ጥሬ ሳይሆን ቁና ሙሉ ቋንጣ ነበር። በዚያ ዘመን የጥሬ ባለድርሻ ዶሮ ብቻ ነበረች። ዛሬ ይላል ዛሬማ ምን የዶሮዋን ድርሻ ብቻ ዕጣ ፈንታችንን ጭምር እየተካፈለን አይደል እንዴ? እንደ ዶሮዋ ለመታረድ ግድ አንገታችን ስር ቢላዋ መግባት የለበትም። ከቢላዋ የሰላ ኑሮ ኪሳችንን እየጎበኘ ልክ አንገቷ እንደተቀላ ዶሮ ለዘመናት ሳፋ ሳይደፋብን ፍርር እያልን ኑሮን መዝለቃችን መቼስ የማይታበላቅ ነው። የዛሬው ትውልድ ቋንጣን የሚያውቀው ከፍርፍር ቁልል መሃል እንደ ማዕድን እኮ ነው፣ እንደ ወርቅ ፈልፍሎ በማውጣት እንጂ ከቁና ላይ እንዲያው እንደ ዘበት በመዝገን አይደለም። ይሄኛው ማጀት ቋንጣን ከሌሎች የምግብ አይነቶች ልዩ የሚያደርገው ምንድን ነው ተብሎ ቢጠየቅ ቋንጣ ፍለጋ የሚኳትኑ እጆች በአንድ ትሪ ላይ የሚጨባበጡበት ብቸኛው የምግብ አይነት ነው ማለቱ ይቀራል። በዓይነ ሕሊናዬ የቀድሞውን ማጀት ከዘመኑ ጋር በአንጻራዊነት እየቃኘው የገበያውን ቦታ ገሚሱን አካልዬ ካንድ የከብቶቹን ቀንዶች መልሶ መላልሶ በእጁ በያዘው ዱላ እየነካካ የሚነጋገር ነጋዴ ላይ አይኖች አረፉ። የያዛቸው ከብቶች ከእርሻ ሳይሆን ከሰውነት ማጎልመሻ የወጡ ይመስላሉ። እጅግ የፈረጠሙና ቫርኒሽ እንደተቀባ እንጨት ቆዳቸው ላይ ወዘና የሚታይባቸው ናቸው። ምናልባት የደለበ ከብት ካየው ስለቆየ ሆኖ መሰል አይኖችን ከከብቶቹ ላይ መንቀል አልሆንልህ አለኝ። አልሆንልህ አለኝ። እኔስ የዘንድሮ ፋሲካ ቅርጫ ልገባ ነው በቃ ስላሰብኩ። ብዙም ሳይቆይ ለቅርጫ የተደራጁ ግለሰቦች የወከሏቸው የቦርድ አባላት ነጋዴውን ከበቡት። በለሆሳስ እርስ በርስ ጥቂት ካወጉ በኋላ ሁሉም ትኩረታቸው አንዱ ከብቱ ላይ አደረጉ። ስንት ይባላል አንተ? 18 መሸጫው 17.50 በቃ። ለነገሩ ደረቱን ባይነፋ ነው የሚገርመው። ተኩራርቶ ነው የሚያወራው። ከብት ያቆመ ከማለት እኮ ይልቅ ገልባጭ መኪኖችን አንድ ስፍራ ላይ አስፍረዋቸዋል ቢባል ይቀላል። አንድ ታዋቂ የሀገራችን ባለሀብት በአንድ ወቅት በተደረገላቸው ቃለ ምልልስ ለዚህ ከብት ከተጠራው ዋጋ ጋር በሚመጣጠን የገንዘብ መጠን
በያኔው ዘመነ ማጀት ትሬንታ ኳትሮ ገዝተው ከጅቡቲ ወደብ ዕቃ ያመላልስ ዘንድ እንዳሰማሩት ሲያወጉ ሰምቻለሁ። ዘንድሮ ይሄንን ገልባጭ ከብቱም ማለቴ ነው ተደራጅተን እንደሸመትን በወኪሎቻችን እየተነዳ ወደ እርድ ቦታ ይደርሳል። እያንዳንዱ አካሉ ልክ እንደ ሶማሌ ተራ ቆዳው ላይ ተበታትኖ ለአካለ እኩል እየተሰፈረ ይከፈላል። ከዚህም በላይ እያንዳንዱ መደብ ውስጥ ሌሎች ለተቃራጭነት የተመዳደቡ 1-2 አባላት አይጠፉም። ታዲያ ለዚህ መሰሉ የቅርጫ አደረጃጀት ሥርዓት ያጋለጠን የኑሮ ውድነት በቋንጣ ፈንታ እንደ ዶሮ ጥሬን ቆረጥም ዘንድ ብቻ ሳይሆን ግድ ያለን ከብቱንም እንደ ጉንዳን ለመውረር ግድ ብሎናል። እስቲ ተመልከቱት። አባቶቻችን ለአውደ ዓመት 1 በሬ ለ2 አባወራ በተቃረጡበት ምድር እኛ ልጆቻቸው ከነርሱ እኩል አፋችንን ሞልተን ተቃረጠን የምንለው በምን ሂሳብ ነው? በቃላት መግለጽ ካለብኝ ወረርን፣ ተቀራመትን ነው የሚባለው። አባቴ ሲያጫውተኝ ያኔ ከእናቴ ጋር ትዳር ሲመሰርት አያታችን ለፍጥምጥሙ ይሆን ዘንድ ወንዝ ወርደው ውሃ ለመጠጣት እንኳን ስጋቸው የከበዳቸው 2 ድልብ ሰንጋዎችን በ300 ብር ጥሎ እንደሸኛቸው አጫውቶኛል። ምናልባት እኔ ዛሬ በተገኘሁበት ገበያ ለአንድ ሰንጋ የሚጠራው ዋጋ በዚያ ዘመን 1 ክፍለ ከተማን የሚያህል መሬት ይመራበት ይሆናል። ማን ያውቃል? የበሬ ዋጋ ይህን ማሻቀቡን በዚሁ የሚቀጥል ከሆነ አንድ መንግስታዊም ሆነ መንግስታዊ ያልሆነ አካል ከበሬዎቹ ጥቂቶቹን መርጦ እንዳንበሳ ግቢ ቢጤ ቢያዘጋጅ ይበጃል ባይ ነኝ እኔ። ሸምተን መብላት ከተሳነን ቢያንስ እንደ አንበሶቻችን 1 ብር እየከፈልን ልጆቻችንን አንተ ልብ ብለህ ተመልከት። ያው ያ አያት ይመገበ የነበረው እንስሳ ነው። ደሞ ሲናፍቅህ 10 እዚህ እንንጣ እንዳትለው በሞባይል ቀጥ አድርገህ በካሜራ ያዘው በኋላ እንድታየው። ስሙ ደግሞ በሬ ይባላል እንዳዘነካ እንላለና። ከኔ ዘመን ጋር መታረቅ በተሳነው በቀደመው ማጀት ሐሳብ ተመስጬ ዋጋ ጠይቄ ከተደራደርኩባቸው በጎች ይልቅ ከንፈሬን እየመጠጥኩ ያለፍኳቸው በቁጥር ይልቃሉ። ባዶ እጄን ወደ ቤት መግባት ስለሌለብኝ እዚያው የተወለደች የምትመስል ጠቦት ሸክፌ የገበያውን ድባብ ለቀኩ። ለእሷም ቢሆን የከፈልኩት በአባቴ ዘመን ከነበረው ጋር ቢሰላ ክርክር በሌለበት የገበያ ድርድር 4 ድልብ ሰንጋዎችን ያስገዛ ነበር። ታክሲ ድረስ የሚወስድልኝ ወዛደሩን መጠባበቄን ያዙ። ላደርሳታ ከሚል ወጣት ጋር ከተደረገ ብዙ ክርክር በኋላ ካንዱ ተስማማሁ። እነሆ የኔቱን ጠቦት ወግ ደርሷት ለሸክም በቃች። ለነገሩ እኔ ወጣቱን አሸከምኩት ልበል እንጂ እሱስ የአንገት እንደዚህ እንደ ስካርፍ እንደዛም ያደርጋል መሰለው። እኔ ሊያናድደኝ አስቦ ነው እንደ በግ ሳይሆን እንደዚህ እንደ አንገት ላይ ጨርቅ ያረጋት ወይስ ለምንድን ነው ግን? ለትራንስፖርት አመች የሆነ ቦታ ላይ አድርሶኝ የድርሻውን ወስዶ እብስ አለ። እንዲህና እንዲህ ያሉ ተጨማሪ ሴቶችን አክላ የ5 ሰንጋዎች ሂሳብ ተከፍሎባትም ሙክት ለመባል እንኳን ያልበቃችን ጠቦት በዕለተ ትንሣኤ ሞትን ጋበዝናት። እኛም ዳግም በግላናይ ምለን ተቃመስናት። ታረደች ብለው ቢጠይቁ አልፈርድቦት ያንጓጡ ይግድ የለም። እውነት ነው ደግሞ እውነት ጠይቀዋል። እንደው በጥፍራችን መሃል እንደ ቆንጫ አስገብተን ጥጥ ብናረጋት እሷስ እንደው ቆዳዋ ትርትር ማይል ነበር። ግን እንደው የበጎግ እናሳያ ብለን አረርናት። እነሆ ይችኑ ጠቦት እኔና አባቴ በአንድ ገበታ ፊት አቀረብናት። የጥንቱን ማጀት ለትዝብት ያኖረው አባቴ በእኛ ጊዜ እያለ የእኛን ዘመን ማጀት ያወጋል። ይኸው ማጀት ደግሞ ለቀጣዩ ማጀት አወጋለት ዘንድ በእኔ ዘመን የሚወራለት ምን አለ እያለ ይቆዝማል። 2 ማጀቶች በአንድ ማዕድ ቀርበዋል። ያልታረቁ 2 ማጀቶች አባቴና እኔ በአንድ ማዕድ የአንዲት ምድር 2 ታሪኮችን ድሮና ዘንድሮን እንቀባበላለን። አዎ ታረደች። ከመታረዷ በፊት ግን ከምትሃት የማይተናነጽ ጸሎት በልባችን አደረገን። አቤቱ የትንሣኤው ባለቤት የነፍሶች ሁሉ አባት ለወዳጄ ለአብርሃም በልጁ ፈንታ ሞክት በግ ያለ ክፍያ የለገስክ አምላክ ሆይ ከሚገባት በላይ እኔም ከምችለው በላይ የከፈልኩባትን ይችን ጠቦት ሥጋዋን በበረከትህ ጎብኝ። አቤቱ ጌታዬ ሆይ አንገቴ ስር የተደረገውን ይሄ ኑሮ የሚሉትን የሰላ ቢላ አብርሃም በልጁ በይስሐቅ ላይ እንደቃጣው ቢላዋ
አርገህ አስበውና እኔ አንድ ምስኪን ፍጡርህን በረድኤትህ ጎብኘኝ። አሜን። ጸለይንባት እኮ ይችን በግ ችንበቁና ይሞታል ታዲያ